በዓለም ካርታ ላይ ስትመለከቷ በጣም ትንሽዬ ነጥብ ናት። ስፋቷ ከኢትዮጵያ ጋር ስናነጻጽረው በጣም ሙጥጥዬ ናት። ነገር ግን ይቺ ትንሽ ደሴት ከሌለች የምንጠቀመው ስማርት ስልክ፣ ኮምፒውተር፣ ዘመናዊ መኪኖችና የሕክምና መሳሪያዎች መስራት ያቆማሉ። ዓለም ቀውስ ውስጥ ትገባለች። አዎ እያወራሁ ያለው ስለ ታይዋን ነው። ብዙውን ጊዜ በዜና ቻይና ታይዋንን ልትወር ነው የሚል ትሰማላችሁ። አሜሪካ ደግሞ ለታይዋን እቆማለሁ ትላለች። ለምንድን ነው ታላላቅ የዓለም ሀገራት በዚህ ትንሽዬ ደሴት ምክንያት ጦርነት ውስጥ ለመግባት የቀረቡት? ታይዋን ሀገር ናት ወይስ የቻይና ግዛት? በዛሬ ቪዲዮ ስለ ታይዋን ያልሰማችሁትን አስገራሚ ታሪክ፣ እጅግ ዘመናዊ የሆኑ የቴክኖሎጂ አቅሟን እንዲሁም አስደናቂ የተፈጥሮ ውበቷንና የፖለቲካ ውጥረቷን በዝርዝር እንመለከታለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳረሱ። ወደ ጉዳያችን እንለፍ። ታይዋን እንዴት ለብቻዋ ልትሆን ቻለች? ይህን ለመመለስ ወደ ኋላ ወደ 1940ዎቹ መመለስ አለብን። በወቅቱ ቻይና ውስጥ የከረረ የእርስ በርስ ጦርነት ነበረ። በአንድ በኩል በአሞ ዜዶንግ የሚመራው የኮሚኒስት ቡድን፣ በሌላኛው በኩል በጄኔራል ቻንግ ካያ የሚመራው የናሽናሊስት መንግስት ይዋጋ ነበረ። በ1949 ዓመተ ምህረት ኮሚኒስቶቹ ጦርነቱን አሸነፉ። የተሸነፈውም የቻንግ ካይ መንግስት እና በሚሊዮን የሚቆጠሩ ወታደሮችንና ደጋፊዎችን ከዋናዋ የቻይና መሬት ሸሽተው ወደ አንዲት ደሴት ገቡ። እሷም ታይዋን ናት። ለብዙ ዓመታት ሁለቱ ወገኖች እኔ ነኝ ትክክለኛው የቻይና መሪ እያሉ ይከራከሩ ነበረ። ታይዋን ውስጥ የመሸንገው መንግስት ራሱን ሪፐብሊክ ኦፍ ቻይና ብሎ ሲጠራ፣ ዋና መሬቱ ላይ ያሉት ደግሞ ፒፕል ሪፐብሊክ ኦፍ ቻይና ተባሉ። ለረጅም ጊዜ ታይዋን በወታደራዊ አገዛዝ ስር ነበረች። ነገር ግን ከ1990ዎቹ ወዲህ ታይዋን አስገራሚ ለውጥ አደረገች። ከአምባገነንነት ወደ እጅግ ጠንካራ ዲሞክራሲ ተሸጋገረች። አሁን ታይዋን የራሷ ፓስፖርት፣ የራሷ ገንዘብ፣ የራሷ ጦር እና በህዝብ የተመረጠ ፕሬዝዳንት አላት። ነገር ግን ቻይና አሁንም ድረስ ታይዋንን የኔ ግዛት ናት፣ አንድ ቀን መልሳታለሁ የሚል አቋም አላት። ዓለም የተከፋፈለችበትም ዋና ነጥብም እዚህ ላይ ነው። ታይዋን በዓለም ፖለቲካ ትልቅ ቦታ እንድትይዝ ያደረጋት ዋናው ነገር ግን ታሪኳ ብቻ አይደለም፣ ኢኮኖሚዋ ነው። እስኪ ኪሳችሁ ውስጥ ያለውን ስልክ ወይም ቤታችሁ ያለውን ላፕቶፕ አስቡት። እነዚህ መሳሪያዎች አእምሮ ወይም ፕሮሰሰር ይጠቀማሉ። ይህም ፕሮሰሰር ስልኩ እንዲሰራ፣ ስቶሬጅ እንዲያረግ፣ አፕሊኬሽኖችን፣ የተለያዩ ነገሮች እንዲሰራ የሚያደርገው ፕሮሰሰሩ ነው። 90% የሚመረተው ታይዋን ውስጥ ነው። ይህም ሁሉ የሆነው TSMC በተባለው አንድ ግዙፍ ኩባንያ ምክንያት ነው። ይህም ኩባንያ የዓለማችን እጅግ ዘመናዊ ቺፖችን የሚያመርት ብቸኛው ኩባንያ ነው። አፕል፣ ናቪዲያ፣ የናሳ ጠፈር ምርምር ሳይቀር የሚጠቀሙት የታይዋን ቺፕን ነው። ለዚህም ነው ኤሲያን ታይገር ተብለው ከሚጠሩ 4 ሀገራት ሆንግ ኮንግ፣ ሲንጋፖር፣ ደቡብ ኮሪያና ታይዋን አንዷ የሆነችው። የተፈጥሮ ሀብትን ባይኖራትም በሰው አእምሮና በቴክኖሎጂ ሀብታም ናት። ይህም የቴክኖሎጂ የበላይነት ለታይዋን እንደ ጋሻ ሆኗታል። ዓለም ታይዋንን መጠበቅ የሚፈልገው ቴክኖሎጂው እንዳይቋረጥበት ስለሚፈራ ጭምር ነው። ስለ ቴክኖሎጂዋና ፖለቲካዋ ብቻ አውርተን የታይዋንን ውበት ዘነጋን። ታይዋን ፎርሞስ ወይም ውቢቷ ደሴት ተብላ ትጠራለች። የምትገኘውም በፓሲፊክ ውቅያኖስ ዳርቻ ሲሆን መልክዓ ምድሮቿም እጅግ አስደናቂ ናቸው። 2/3 የመሬት ክፍሏ በተራሮች የተሸፈነ ነው። ዋና ከተማዋ ታይፒ የሚገኘው ታይፒ 101 የተሰኘው ሰማይ ጠቀስ ህንፃ ለተወሰነ ዓመታት የዓለማችን ረጅሙ ህንፃ ነበረ። የሚገርመው ነገር ይህ ህንፃ የተሰራው የመሬት መንቀጥቀጥንና ከባድ አውሎ ነፋስን እንዲቋቋም ተደርጎ ነው። መሃል ላይ እንደ ትልቅ ፔንዱለም ወይም የብረት ኳስ አለው። ይህም ህንፃው ሲወዛወዝ ሚዛኑን እንዲጠብቅ ያደርገዋል። በጣም የሚገርም ህንፃ ነው። ከከተማ ወጣ ስትሉ ደግሞ የታርኮ ጎርጆ የተባለ አስደናቂ የተፈጥሮ ፓርክ ታገኛላችሁ። እብነ በረድ፣ አለቶች፣ ጥልቅ ገደሎችና አረንጓዴ ቦታዎች አሉት። ታይዋን ለተፈጥሮ ተመራማሪዎችና ለተራራ ወጪዎች ገናና ናት። ወደ ታይዋን ሂዶ በምሽት ገበያ ናይት ማርኬት ሳይዞር የሚመለስ ሰው ጉዞ ሙሉ አይደለም። ታይዋን በጎዳና ላይ ምግቦች በዓለም ታዋቂ ናት።
በተለያዩ ጣፋጭ ምግቦች የተለያዩ ነገሮች ይገኛሉ። ህዝቦቿ ደግሞ እጅግ እንግዳ ተቀባይ ናቸው። በታይዋን ያለው የሰላም ሁኔታ በዓለም ካሉ ምርጥ ሀገራት ተርታ ይመደባል። እኩለ ሌሊት ላይ ብቻችሁን ብትሄዱ እንኳን ምንም የሚያሰጋ ነገር የለም። ሃይማኖትን በተመለከተ ቡዲሂዝምና ታኦይዝም በሰፊ ይመለካሉ። በቀለማት ያሸበረቁ ቤተ መቅደሶች በየቦታው ታያላችሁ። እንግዲህ ጓደኞቼ ታይዋን ማለት ይቺ ናት። በአንድ በኩል እጅግ ዘመናዊ የቴክኖሎጂና ሰማይ ጠቀስ ህንፃዎች፣ በሌላ በኩል አስደናቂ ተፈጥሮና ባህል፣ መሃል ላይ ደግሞ ውስብስብ የፖለቲካ ውጥረት ያለባት ሀገር። ቻይናና አሜሪካ በዚህ ደሴት ምክንያት ወደፊት ምን ሊሆኑ ይችላሉ የሚለው የብዙሃን ስጋት ነው። ነገር ግን ታይዋን ዛሬም ጠንክረው እየሰሩ ዓለምን በቴክኖሎጂ እየመሩ ህይወታቸውን ይቀጥላሉ። ስለ ታይዋን ምን አዲስ ነገር አወቃችሁ? የቺፕ ቴክኖሎጂ ጉዳይ ወይስ የፖለቲካ ታሪኳ ይበልጥ ሳባችሁ? እስቲ ሐሳባችሁን ኮሜንት ላይ ጻፉልኝ። ይህ ቪዲዮ ጠቃሚ መረጃ እንደሰጣችሁ ተስፋ አደርጋለሁ። ቪዲዮውን ላይክ ማድረግ፣ ለጓደኞቻችሁም ሼር ማድረግና ሰብስክራይብ በማድረግ ቤተሰብ መሆን እንዳረሱ። በሌላ አዝናኝና አስተማሪ ቪዲዮ እስክንገናኝ ድረስ ሰላም ሁኑ።